አሁን ደግሞ የሀገር ውስጥና የውጭ ስፖርታዊ መረጃዎችን የምናጋራበት ሰዓት ላይ ነን። መለሰ ግዛቸው እዚህ ስቱዲዮ ተገኝቷል። መለከ ስፖርታዊ መረጃዎች ጋር መልካም ቆይታ። አመሰግናለሁ ሀና። የዓለም አትሌቲክስ የዙር ውድድር ዛሬ በቼክ ኦስትራቫ ምሽቱን ይከናወናል። ለሜቻ ግርማን ጨምሮ ኢትዮጵያውያን በ1500 ሜትር ሩጫ ይጠበቃሉ። ተጨማሪ አለ። Here comes Camacho Quinn. She's so powerful, so quick between the barriers. And I tell you what, Piers Kazowska of Poland. የዓለም አትሌቲክስ ከሚያዘጋጃቸው የዙር ውድድሮች አንዱ ኮንቲኔንታል ቱር ነው። የወርቅ የብርና የነሐስ ደረጃ የሚሰጣቸው በርካታ ከተሞችን የሚያቆራርጡ ፉክክሮችን ያከናውናል። ዛሬም ከተጠባቂ መድረኮች አንዱ የሆነው የቼክ ሪፐብሊክ ኦስትራቫ ፉክክር ይስተናገዳል። የወርቅ ደረጃ በሚሰጠው በዚህ ውድድር የመምና የሜዳ ተግባራት ፉክክሮች የሚከወኑ ሲሆን ኢትዮጵያውያንም ተሳታፊዎች ሆነዋል። በዚህ ወቅት በዓለማችን አትሌቲክስ ምርጥ ብቃት ላይ ከሚገኙ የወንድ ሯጮች አንዱ ለሜቻ ግርማ በኦስትራቫ ይሳተፋል። ከሁለት ሳምንት በፊት የ3000 ሜትር መሰናክል ክብረ ወሰን የያዘው ለሜቻ ግርማ አሁን በ1500 ሜትር ሩጫ ኦስትራቫ ላይ ለአሸናፊነት ታጭቷል። የዓለምና የኦሎምፒክ የ3000 ሜትር መሰናክል ሩጫ የብር ባለቤቱ አትሌት ለሜቻ ግርማ በ1500 ሜትር ለአዲስ ታሪክም ተጠብቋል። ተፎካካሪዎቹ ደግሞ ሌሎቹ ኢትዮጵያውያን መለሰ ንብረትና ድሪባ ግርማ ይሆናሉ። መለሰ ንብረት የግሉ ፈጣን ሰዓት 3 ደቂቃ ከ33 ሰከንድ ሲሆን ድሪባ ግርማ ደግሞ በ4 ሰከንድ የዘገየ ነው። ከነርሱ ጋር ሌሎች 20 የሌላ ሀገር አትሌቶችም ይፎካከራሉ። በሴቶች ተመሳሳይ 1500 ሜትር ሩጫ 19 አትሌቶች የሚሮጡ ሲሆን 7 ያህሉ ደግሞ ኢትዮጵያውያን ናቸው። በርቀቱ ባለ ልምዶቹ አክሱማይት ትንባዬ፣ ድርቤ ወልተጂና ሂሩት መሸሻ ከፍተኛ ፉክክር እንደሚያደርጉም ይጠበቃል። አያልዳኛቸው ጽዮን አበበ፣ ትግስት ግርማና ገላሃም በሴም አብረዋቸው ይሮጣሉ። ከነዚህ የመም ተግባራት በተጨማሪ በ100 ሜትር ሴቶች መሰናክል ሩጫ የክብረ ወሰን ባለቤትና የዓለም ሻምፒዮኗ ናይጄሪያዊ ቶቤ አሞሳን ጨምሮ ጠንካራ አትሌቶች ይሰለፋሉ። በአጭር ርቀት በሁለቱም ጾታ አጓጊ ውድድሮች ሲባሉ በሜዳ ተግባራትን በምርኩዝ ዝላይና ሎሎሮራ ወንዶች ተጠባቂ ፉክክሮች አሉ። በተለይ በ2023 ከገባ ወዲህ በተሳተፈበት ሁሉ ሽንፈት የሚያወቀው ስዊድናዊ ምርኩዝ ዘላይ አርማንድ ዱፕላንቲስ በኦስትራቫ ስኬቱን ለማስቀጠል ይዘላል። 6.22 ሜትር በመዝለል ባለ ክብረ ወሰኑ አትሌት በኦስትራቫ በአሜሪካዊ ሳም ሄንድሪክስ የተያዘውን 5.93 ሜትር የቦታው ክብረ ወሰን እንደሚያሻሽልም ተጠብቋል። ተፎካካሪዎቹ ደግሞ ፖትሪላሲክ ከፖላንድና በርታና ሆሊ ደግሞ ከቼክ ሪፐብሊክ ይሆናሉ። ሌሎች 10 አትሌቶችም ተፎካካሪ ናቸው። የዓለም አትሌቲክስ እንዳስነበበው የአማራ ክልል ክለቦች ሻምፒዮና በወልዲያ ከተማ አስተናጋጅነት መካሄዱን ቀጥሏል። 37 ቡድኖች የሚሳተፉበት ውድድር ዛሬ የሶስተኛ ቀን ፉክክሮችን እያስተናገደ ነው። 3 ሰዓት ላይ የጀመሩ ጨዋታዎች ተጠናቀዋል። በዚህም ጃማ ደጎሎ መካነ ኢየሱስ ከተማን 3-0 በሆነ ውጤት ረቷል። ሙጃ ከተማ ደግሞ ደብረ ኤልያስን 1-0 አሸንፏል። ጣቆሳ ከቴጌ ያደረጉት ጨዋታ በአንዳቻ ውጤት ተጠናቋል። አሁን ደግሞ ኩታበር ከተከዚያና በስት፣ መተማ ዮሐንስ ከደሴ ጦሳ እንዲሁም ቆቦ ከተማ ከአማኑኤል እየተጫወቱ እንደሚገኙ የአማራ ክልል ወጣቶችና ስፖርት የህዝብ ግንኙነት ያደረሰን መረጃ ያመለክታል። በሁለተኛው የአማራ ሊግ ቮሊቦል ውድድር በኢትዮጵያ ቮሊቦል ፕሪሚየር ሊግ መጫወት የሚችሉ ስፖርተኞች መታየታቸውን የስፖርት ቤተሰቦች ተናገሩ። ሆኖም በበቂ ሁኔታ የክለብ መልማዮች አለመገኘት ለተጫዋቾቹ እድል ለመፍጠር አስቸጋሪ ሆኗል። ተጨማሪ አለን። የአማራ ክልል ቮሊቦል ስፖርትን ወደ ነበረበት ከፍታ ለመመለስ ማነቃቃትና በዘርፉ ጠንካራ ክለቦችን እንዲሁም ተጫዋቾችን ለማፍራት ታሳቢ አድርጎ እየተከናወነ ይገኛል። የአማራ ሊግ ቮሊቦል ውድድር የውድድር ዘንድሮ ለሁለተኛ ጊዜ በባህር ዳር ሲከናወን 12 ክለቦችም ተሳታፊ ነበሩ። ውድድሩ በባህር ዳር ሲደረግ ታዲያ 7 ክለቦች ብቻ የሚሳተፉበት የኢትዮጵያ ቮሊቦል ፕሪሚየር ሊግ ክለቦችን ቁጥር በተሳትፎ እንዲያድግ ክለቦች እንዲሳተፉ በር መክፈትና ለፕሪሚየር ሊጉ ግብዓት የሚሆኑ ተጫዋቾችን ማግኘትም ታሳቢ ያደርጋል። በዚህ ውድድርም በፕሪሚየር ሊጉ ክለቦች ገብተው የመጫወት አቅም ያላቸው ተጫዋቾች መታየታቸውን የስፖርት ቤተሰቦች ገልጸውልናል። እዚህ ጋር አካዳሚ ውስጥ የተጫወቱ ነበሩ። ሌላ ክለብ የተጫወቱ ልጆች አሉ። አዳዲስ ልጆችንም ማየት ይችላል። በክለቡ ውስጥ ጆይን አርጋው ቀጣይ አቅማቸውን ያሳድጉ ጥሩ ወጣት መሆን የሚችሉ ልጆችን አይቻለሁ። ከዚህ በፊት የተቀዛቀዘ ቮሊቦል አሁን እንደዚህ ውድድሮች በመኖራቸው ለኛም ግባት ስለሚሆን ደስ ብሎናል እና ጥሩ ውድድር ነው ያየው። ላይክ ፕሪሚየር ሊጉ
ያው የተወሰነ ልምድ ቢያገኙ የተወሰነ ስልጠና ቢሰጣቸው ፕሪሚየር ሊጉ ላይ ሊያገለግሉን የሚችሉ ልጆች አይቻለሁኝ ያ ደግሞ ለኛ ትልቅ ደስታ ነው የአማራ ክልል ቮሊቦል ፌዴሬሽንም ስፖርተኞች በፕሪሚየር ሊግ ክለቦች ተሳታፊ ሆነው ተጠቃሚ እንዲሆኑ በማሰብ ለክለብ መልማዮች ቀጥታ ግብዣ ባይልክም ውድድሩ እንደሚካሄድ ግን አስተዋውቋል ሆኖም በእንደዚህ አይነት መድረኮች ተገኝቶ የመመልመል ልምዱ አናሳ በመሆኑ ከጣና ባህር ዳር ቮሊቦል ክለብ አሰልጣኝ ውጭ እንዳልተመለከቱ የክልሉ ቮሊቦል ፌዴሬሽን ፕሬዝዳንት አቶ ጌታነህ መንግስት ገልጸዋል ፐርሳይዝ አድርገናል ያው ውድድሩን ቀድመን የማስተዋወቅ ሁኔታ አለ እንግዲህ የፌደራል ቮሊቦል ፌዴሬሽን ጽፈት ኃላፊውም ተገኝቷል በክለብ ደረጃ ከኛው ከባህር ዳር ክለብ አሰልጣኝ መሰከር ሌሎቹ የመጡበት ሁኔታ አይደለም ያለው በአማራ ሊግ ቮሊቦል ውድድር የፍጻሜ ተፋላሚ የነበሩት ባንጃ ወረዳና ወሎ መቅደላ የክለብ አደረጃጀት መስፈርትን ካሟሉ የፕሪሚየር ሊግ ክለብ የመሆን እድል አላቸው እነዚህ ክለቦች ታዲያ ፕሪሚየር ሊግ ከገቡ ከዚህ ውድድር የነበሩና ለሊጉ የሚመጥኑ ልጆችን ከወዲሁ ማማተር የቤት ስራቸው ይሆናል